ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። ዜናዎቻችን በመምራት ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ወደ ቀዳሚ ዜናችን አልፋለሁ። ትግራይ ብዙ ሺህ ዓመታት ያስቆጠረ የበርካታ ቅርሶች ባለቤት ብትሆንም ቅርሶቹን በማልማትና በማስተዋወቅ ረገድ የተሰሩ ስራዎች አናሳ በመሆናቸው ትኩረት ሰጥቶ መስራት እንደሚያስፈልግ የትግራይ ባህልና ቱሪዝም ቢሮ አስታወቀም። በእንደርታ ወረዳ የሚገኘው የዮሐንስ ወልደ ነጎድጓድ ገዳም ለዚህ ማሳያ ሲሆን ምዕተ ዓመታትን የተሻገረ ገዳሙ በውስጡ በርካታ መስህቦች መያዙም ተመላክቷል። ፍሬት ወልደመድን ተጨማሪ አላት። ትግራይ ዓለምን የሚያስደንቁ በርካታ የሚዳሰሱና የማይዳሰሱ ተፈጥሯዊና ሰው ሰራሽ ቅርሶች ቢኖራትም እስካሁን በተገቢ ሁኔታ የቱሪዝም መስህብ ሆነው ለዓለም አልተዋወቁም። በትግራይ ደቡብ ምስራቃዊ ዞን በእንደርታ ወረዳ የሚገኘውና በአፄ ዮሐንስ አራተኛ በ19ኛው ክፍለ ዘመን የተገነባው በውስጡ በርካታ ታሪካዊና ሃይማኖታዊ ቅርሶችን የያዘው የዮሐንስ ወልደ ነጎድጓድ ገዳም ከነዚህ አንዱ ሲሆን ለዓለም በሚገባው ልክ ለማስተዋወቅና ከተጋረጠበት የመፍረስ አደጋ ለመታደግ የትግራይ ባህልና ቱሪዝም ቢሮ አመራሮችና የሃይማኖት አባቶች በቦታው ጉብኝት አድርገዋል። በገዳሙ ተገኝተው ንግግር ያደረጉት በአቡነ ሰላማ ከሳቴ ብርሃን ኦርቶዶክስ ተዋሕዶ ቤተክርስቲያን የአውሮፓ ሀገረ ስብከት ሊቀ ጳጳስ አቡነ ኤፍሬም አባቶች መስዋዕትነት የከፈሉለት ይህ ታሪካዊ ገዳም በነበረበት ልክ ተጠብቆ ከትውልድ ትውልድ እንዲተላለፍና እንዲለማ እንዲሁም ደግሞ በገዳሙ የሚኖሩ አባቶች ተተኪ እንዲያገኙ ማድረግ ለነገ የማይባል ስራችን ሊሆን ይገባል ሲሉም ተናግረዋል። አቦና ወላዲና አፄ ዮሐንስ ከምትቀድም ዝተገልጸ አባታችን አፄ ዮሐንስ በርካታ ታሪኮችን ነው ለኛ ያበረከቱት። ከነዚህ ውስጥም ይህ ገዳም አንዱ ነው። በዚህ ቦታ ጻድቃን ቅዱሳንና ሰማዕታት ሕይወታቸውን ነው የሚሰጡት። ሀብት ንብረት ምንም ነገር የላቸውም። ዓለምን ንቀው ሕይወታቸውን የሚሰጡ ናቸው። በዚህ ገዳም ውስጥ ያሉ አባቶችም ዓለምን ትተው በገዳሙ ለሕዝባቸውና ለሀገራቸው ጸሎት ያደርጋሉ። አልፎም ይህ ቦታ ተጠብቆ እንዲኖር ያደርጋሉ። እነዚህ አባቶችን መንከባከብ ደግሞ የኛ ኃላፊነት ይሆናል። ባለን አቅም ማገዝ ይገባናል። ገዳሙን በሚገባው ልክ በመጠበቅ ማስተዋወቅ ያስፈልጋል። ትግራይ ብዙ ሺህ ዓመታት ያስቆጠሩ የበርካታ ቅርሶች ባለቤት መሆኗን የገለጹት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባህ ገብረ እግዚአብሔር እነዚህን ቅርሶች በአግባቡ ጠብቆ ለዓለም በማስተዋወቅ ረገድ የትግራይን የቱሪዝም እንቅስቃሴ ከፍ ለማድረግ ቢሮ ከሚመለከታቸው አካላት ጋር በመቀናጀት እየሰራ እንዳለም ተናግረዋል። ቱሪስቶች አብዛኛው ጊዜ ወደ መስህብ ቦታዎች ሲሄዱ ያው የቅርስ ቦታዎችን ቅድሚያ ምርጫቸው አድርገው እየሰሩ ነውና ይሄንን ከቱር ካምፓኒዎች ጋር በጋራ በመሆን ከኢንተርናሽናል ሚዲያ ጋር በጋራ በመሆን ዲጂታል ማርኬቲንግ አካባቢ ላይ ከሚሰሩትንም አገር ውስጥ ያሉ የሚዲያ ተቋማትን በጋራ በመሆን አንድም እነዚህ ሀብቶችን እንዲተዋወቁ ማድረግ ነው። ሁለተኛ ድጋፍ አግኝተን ጥገና አድርገን ማህበረሰብ የስራ እድል ተፈጥሮለት የጥገና ፕሮጀክቱም ራሱ የስራ እድል ይፈጥራል። ፕላስ ደግሞ ከሚመጡ ተመራማሪዎችና ጎብኚዎች ደግሞ ገንዘብ ገቢ በማግኘት ያው ወደ ትርጉም ያለው ህይወት የሚቀየር የቱሪዝም ልማት ለማስፋፋት ጥረት እያደረግን ነው። ወደፊት ያለን የቤት ስራ በጣም ከባድና ብዙ ነው፣ ግን ያው በዚህ መንገድ ነው እየሰራን ያለ ነው። የእንደርታ ወረዳ የባህልና ቱሪዝም ጽሕፈት ቤት አስተባባሪ አቶ ክንፈ ካሕሳይ በበኩላቸው በገዳሙ በርካታ የብራና መጻፎችን ጨምሮ በርካታ መስቀሎች ንጉሠ አፄ ዮሐንስ አራተኛ ሲገለገሉባቸው የነበሩ ቁሳቁሶችን የያዘ ገዳም መሆኑን በመግለጽ ይህ ታሪካዊ ገዳም ከመፍረስ አደጋ በመታደግ በሚገባው ልክ ለማስተዋወቅ በትኩረት ሊሰራበት ይገባል ሲሉም ጥሪ አቅርበዋል። በዚህኛው ገዳም ብዙ ያልታወቁና ያልታዩ ታሪኮችና ቅርሶች አሉ። በርከት ያሉ መጽሐፍቶች ከሞተርባ ብራና መጽሐፍት ብቻ በአጠቃላይ እስከ 240 ያህል ብራና መጽሐፍት ያሉበትና የተለያዩ ቅርሶች የተለያዩ መስቀል የእጅና የትላልቅ መስቀሎች አሉት። የእጅ መስቀልም አለ። የአፄ ዮሐንስም ጎታስ የአፄ ዮሐንስም ብዙ ሀብትና ብዙ ንዋየ ቅዱሳን የተሰጠበት ታሪካዊና ባህላዊ ሃይማኖታዊ ትውፊት የያዘ ገዳም ነው። በዚህ ገዳም ይህ ታሪክ ገና ያልታወቀና ብዙ ያልተሰራበት ለቀጣይም ለወደፊቱም ማየት ያለበት ገዳም ነው። በዚህ ገዳም አሁን በአደጋ ውስጥ ነው ያለ። ወደፊቱም ሚዲያም
ሌላ ግብረ ሰናይም ሌላ ባለሀብቱም ባለጸጋው መንግስቱም ተባብሮ መስራት እንደሚያስፈልግ ነው መልእክት ማስተላለፍ የሚፈልገው። ገዳሙ ከዚህ ቀደም በርካታ ጎብኚዎችና ምዕመናን ይመጡበት እንደነበር ያስታወሱት የአካባቢው ነዋሪዎች የያዛቸውን በርካታ ቅርሶች እንደያዘ ለቀጣይ ትውልድ ለማስተላለፍ አሁን ላይ ተጋርጦበት ካለው የመፍረስ አደጋ በአፋጣኝ መታደግ ይገባልም ብለዋል። በጣም አብይ አደጋ ነው ዙ ቤተክርስቲያን እየተሰራህ ተለው ይህ ገዳም አሁን ላይ ከባድ አደጋ ተጋርጦበታል። ከዚህ ቀደም በርካታ ምዕመናን ናቸው የሚመጡት። ጸበልም ስላለው ታጥበው ይሄዱ ነበር። አሁን ላይ ግን ምንም የለም። አባቶችም ተዳክመዋል። ስለዚህ ትኩረት ሊሰጠው ይገባል። በቁሳቁስ እጥረትና በማህበራዊ ችግሮች ህጻናት ከትምህርት ገበታ እንዳይርቁ ኤስኦኤስ የህጻናት መንደር ከ900 በላይ ለሚሆኑ የአክሱም ከተማ ህጻናት የ13 ሚሊዮን ድጋፍ አደረገም። ድጋፉ ልጆቻቸውን ለማስተማር የሚገጥሟቸውን ችግሮች የሚያቃልል እንደሆነም ድጋፉን የተቀበሉ የተማሪዎች ወላጆች ተናግረዋል። የፍሳ መዝገበ ዘገባ ስለ ሻሐጎስ ኤስኦኤስ የህፃናት መንደር ፕሮግራም በትግራይ ድህረ ጦርነት የትምህርት ስርዓቱን ወደ ነበረበት ለመመለስ በሚደረገው ጥረት በገንዘብና በቁሳቁስ የበኩሉን አስተዋጽኦ እያበረከተ የመጣ ሲሆን በአክሱም ከተማ ለሚገኙ የተቸገሩ ህፃናት ከትምህርት ገበታ እንዳይርቁ የሚረዳ የገንዘብ ድጋፍ ለተማሪዎች ወላጆች አስረክቧል። በኤስኦኤስ የህፃናት መንደር ፕሮግራም ለተደረገላቸው ድጋፍ ምስጋና ያቀረቡት የእድሉ ተጠቃሚዎች የበጎ አድራጎት ድርጅቶች ድጋፍ በተመናመነበት ወቅት በድርጅቱ በተደረገላቸው ድጋፍ ልጆቻቸውን ለማስተማር እንደሚያግዛቸው ይናገራሉ። ህፃናት ጀምሮ እስከ አቤቲ ከህፃናት ጀምሮ እስከ አዛውንት የአእምሮ ህሙማንና አካል ጉዳተኞች ሌሎች የተለያየ የኢኮኖሚ ችግር ያለባቸው ወገኖችን የገንዘብና የልብስ ድጋፎችን እያደረገ የመጣ ድርጅት ነው። አሁንም የሚያደርገው ድጋፍ በመቀጠሉ በጣም ደስተኞች ነን። ህፃናቱ ሌት ተቀን በመልካም ስነ ምግባር ተቀርጸው የህዝባቸውን የኢኮኖሚ ችግር የሚቀርፉና አገራቸውን በኢኮኖሚ እንዲያሳድጉ ትምህርታቸውን ማቋረጥ የለባቸውም ብሎ ድጋፍ ማድረጉ የሚመሰገን ተግባር ነው። የኤስኦኤስ የህፃናት መንደር የአክሱም ቅርንጫፍ አስተባባሪ አቶ ዜና ይማነም የተደረገው ድጋፍ ተማሪዎች በኑሮ ችግር ምክንያት ትምህርታቸውን እንዳያቋርጡ ለማድረግ ያለመ መሆኑን ይገልጻሉ። 993 ዛኹሉ ህፃውንቲ ትምህርት ተታሃዙ መስጠና ካለ ሐዲ ጸገም ቢኖር 993 ለሚሆኑ ህፃናት በጤናና ትምህርት ጋር በተያያዘ ተቸግረው ለነበሩት ልጆች ነው ዛሬ የተደረገው ድጋፍ። ለእያንዳንዳቸው 13400 ብር ነው የተሰጣቸው። በአጠቃላይ 13 ሚሊዮን 300 ሺህ ብር ድጋፍ አድርገናል። ለቀጣይም 1200 ለሚሆኑ ህፃናት ድጋፍ የምናደርግ ይሆናል። የአክሱም ከተማ ከንቲባ አቶ ትኩ ኃይሉ በበኩላቸው ኤስኦኤስ የህፃናት መንደር ፕሮግራም በትግራይ በተካሄደው ጦርነት ችግር ለደረሰባቸው ህፃናትና ወላጆችን ለማገዝ የሚያደርገው እንቅስቃሴ ለሌሎች ማሳያ መሆኑንና የማህበረሰቡን ችግር ለማቃለል ሁሉም አካላት በጋራ ሊረባረቡ እንደሚገባም ጥሪ አቅርበዋል። ገዚፍ ዝኾነ ናይ ማህበራዊ ጸገም ዝገጠመና ህዝብ ኢና ትልቅ የሆነ ችግር ያጋጠመን ህዝብ ነን። ጦርነት በፈጠረው ቀውስ ቤት ንብረታቸው ትተው የተፈናቀሉ ወገኖች አሉን። ህፃናት የያዙ 70,000 የሚሆኑ ተፈናቃዮች በአክሱም ከተማ በመጠለያ ጣቢያ ይገኛሉ። ይህ ማለት በከተማችን ብዙ የተቸገሩ ወገኖች መኖራቸውን ያስረዳል። ኤስኦኤስ ያደረገው ድጋፍ በማየት ከሌሎች የበጎ አድራጎት ድርጅቶች ጋር በመተባበር የማህበረሰቡን ችግር ለመፍታት ጥረት እናደርጋለን። ኤስኦኤስ የህፃናት መንደር ባለፉት 3 ወራት ከ3200 በላይ ለሚሆኑ ወገኖች በአክሱም ከተማ የምግብ ድጋፍ ማድረጉም በመድረኩ ተገልጿል። የትግራይ የጤና ስርዓት ወደ ነበረበት ለመመለስ ከአጋር ድርጅቶች ጋር አስፈላጊውን ስራ ለመስራትና ተሞክሮ በመለዋወጥ የማህበረሰቡን ችግር መፍታት እንደሚገባ ገለጹም። በደም አፋሳሹ ጦርነት የወደመውን የሰው ኃይልና ንብረት እንዲሁም ከደረሰው ስነ ልቦናዊ ጉዳት ለማገገም በሚቻልባቸው ሁኔታዎች የሚመክር የጤና መድረክ በመቀለ ከተማ ተካሂዷል። የኃይለ ሥላሴ ገብረ ሚካኤል ዘገባ ማዕድ ኃይለም 10ኛ ዓለም አቀፋዊ የትግራይ የጤና ዘርፍ ጥናት መድረክ በመቀለ ከተማ የተካሄደ ሲሆን በመድረኩም በነበረው ደም አፋሳሽ ጦርነት የወደመውን የሰው ኃይልና ንብረት እንዲሁም ያደረሰውን ስነልቦናዊ ጉዳት እንዴት ማከም እንደሚቻልና በአጠቃላይ በትግራይ በአሁኑ ሰዓት እየተስፋፉ ያሉትን በሽታዎች ለመግታት የሚያግዙ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። በመድረኩ የተገኙት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም ያጋጠሙት ችግሮች በጥናትና ምርምር ተለይተው እንዲፈቱ የባለ
ባለሙያዎች ተሞክሮ ልውውጥ ማድረግ አስፈላጊ መሆኑን አስገንዝበዋል። ጽልዋ ከሕድሩ ዝኽእሉ ዓበይቲ ሰባት ጫና ማሳደር የሚችሉ ትላልቅ ሰዎች ወደ ትግራይ በመጓዝ ያለውን ሁኔታ እንዲገነዘቡ ማድረግ ቀላል የማይባል ሚናና መልእክት ያስተላልፋል። እዚህ ያለው ተመራማሪ ምንም እንኳን ከባድ ችግር ቢያጋጥመውም ሳይንሳዊ በሆነ ጥናት ካካሄደ ችግሮቻችን መፍታት እንችላለን የሚል እምነት አለኝ። ሰሚ ለማግኘትም እድል እናገኛለን። የኛ ባለሙያዎችም እንዲበረታቱ ያግዛል ማለት ነው። የትግራይ ጤና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ሐይሎም ካሕሳይ በበኩላቸው ጥናቶቹ በመጠቀም የማህበረሰቡ የጤና ችግሮች ለመፍታት አጋዥ መሆናቸውን ገልጸዋል። ክታበት ዘሎ ክፍተት ከውን ይኽእል ህጻናት ኣብ ጤና ዴታ ህጻናት ክኾን ይኽእል በክትባት ያለው ክፍተት በእናቶችና ህፃናት ያለውን የጤና እክል እንዲሁም በሌሎች ተላላፊ በሽታዎችም ሊሆን ይችላል። ያሉትን ችግሮች በማጤን ችግሮቹን ለመፍታት ወደ ተግባር እንድንገባ ያግዘናል። በጦርነቱ ምክንያት በጤና ባለሙያዎችና በጤና ተቋማት ላይ ከባድ ጉዳት መድረሱን የገለጹት በመድረኩ ጥናታዊ ጽሑፍ ያቀረቡ ባለሙያዎችም የጤና ስርዓቱን ወደ ነበረበት ለመመለስ ከባድ ስራ ይጠይቃል ብለዋል። ናይ ብዙሓት ዓድታት ክነወዳድር ከለና ኣብ ትግራይ ዝነበረ ኩናት ከብዙ ሀገራት ያሳለፉት የጦርነት ታሪክ ጋር ስናወዳድረው በትግራይ የነበረው ጦርነት 81.6 በመቶ በጤና ባለሙያዎች ላይ ጉዳት አድርሷል። ለምሳሌ ከጋዛ፣ ኬንያ፣ አሪዞና እንዲሁም ካናዳና ፖላንድ ሲታይ በትግራይ የደረሰው ጉዳት የነሱ 2 እጥፍ ነው የሚሆነው። ናቴ መጽናዕቲ ያው ዙሪያ ናይ ኤችአይቪ መድኃኒት እዩ። የኔ ጥናት በኤችአይቪ መድኃኒት ዙሪያ ላይ ነው። በተለያዩ የዓለማችን ክፍሎች የተለያዩ የኤችአይቪ መድኃኒት ነው ያለው። ስለዚህ በአካባቢያችን የሚሰጡ የኤችአይቪ መድኃኒቶች ምን ናቸው? መድኃኒት የሚጠቀሙ ወገኖች የቫይረሱ መጠን እንዲቀንስ ነው የሚጠበቀው። ስለዚህ ውጤቱ የተሻለ እንዲሆን ነው እየሰራሁኝ ያለሁት። ከትግራይ ቴሌቪዥን የአማርኛ ዜናዎቻችን ቀጥለዋል። በዘንድሮ የተፈጥሮ ሀብት ጥበቃ እንቅስቃሴ ውጤታማ የተፋሰስ ልማትና የአፈርና ውሃ ጥበቃ ስራዎች መከናወናቸውን የአሐሳ ወረዳ አስተዳደር ገለጸም። በዚህ ዓመት የባደሙ ተራሮችና የተሸረሸሩ ሸንተረሮች ለማዳን ዳግም ለማልማት የተሰሩ ስራዎች ውጤታማ መሆናቸው የአሐሳ ወረዳ አስተዳደር አስታውቋል። በዚህ ዓመት በአፈርና ውሃ ጥበቃ ሊሰራ የታቀደው የክንውን አፈጻጸም ምን እንደሚመስል ግምገማ መካሄዱን የገለጸው የወረዳው አስተዳደር ለማልማት ከታቀደው 208 ሄክታር መሬት በ165 ሄክታር መሬት የተፈጥሮ ሀብት ጥበቃ ስራ እንደተከናወነ የወረዳው የአፈርና ውሃ ጥበቃ ባለሙያዎች ገልጸዋል። በዚህ ዓመት 15 የውሃ ተፋሰሶችን ለማልማት መታቀዱንና ከታቀደው በላይ ውሃ ለማቆር የሚጠቅሙና የአፈር መሸርሸር የሚከላከሉ 18 ተፋሰሶች በ8ቱ የአሐሳ ወረዳዎች መሰራታቸውን ባለሙያዎቹ ገልጸዋል። በመጨረሻም በዛምቢያ ዋና ከተማ ሉስካ በቅርቡ በተሰሙ ተደጋጋሚ የህፃናት መደፈር ሪፖርቶች ምክንያት የአደባባይ የተቃውሞ ሰልፎች ተካሄዱ። ባለፉት 2 ወራት በዛምቢያ ሞትን ጨምሮ ያስከተለ የበርካታ ህፃናት የመደፈር ሪፖርት ወጥቷል። በጣም ዘግናኝ ከሆኑ ሪፖርቶች መካከል ለካንሰር ሕክምና ሆስፒታል የተኛችውን የ7 ዓመት ልጁን የደፈረ አባት ይገኝበታል መባሉ አነጋጋሪ አድርጎታል። ከዚህ ባለፈ የ5 ዓመት ልጅ በ4 ወንዶች በቡድን መደፈርን ጨምሮ የ6 ዓመት ልጁን በመድፈር የብልት ኪንታሮትና የአባላዘር በሽታ ያስያዘ አባትም በሪፖርቱ ከተጠቀሱት ወንጀሎች አንዱ ሆኗል። የዛምቢያ ፍትህ ሚኒስተር ፕሪንሰስ ካሱኑ ዙሉም የህፃናት መደፈርን ለመከላከልና ህፃናትን ከጥቃት ለመጠበቅ በደፋሪዎች ላይ አካላዊ ጥቃቶችን ያካተተ ከፍተኛ እርምጃ እንዲወሰድ ጥሪ አቅርበዋል መባሉን ቢቢሲ ዘግቧል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የዕለቱን የአማርኛ ዜናዎች እነኚህ ነበሩ። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።